ሰላም እንደምን አላችሁ ውድ ተመልካቾቻችን። በዓለማችን ላይ ተጠባቂ የነበረው የሻንጋይ የመኪና ትርኢት ላይ የቀረቡትን 5 ምርጥ መኪኖችና የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። በኢትዮጵያና በዓለም አቀፍ የመኪና አምራች ድርጅቶች አዳዲስ ሞዴሎቻቸውና ቴክኖሎጂያቸውን ለማሳየት ሻንጋይ ይመጣሉ። የዚህም ዓመት ትርኢት በተለይ በኤሌክትሪክ መኪኖች ቴክኖሎጂና ንድፍ ላይ ያሉ መኪኖች ላይ በጣም ያተኮረ ነበር። ከአስደናቂ የኤሌክትሪክ ሲዳን ተሽከርካሪዎች ለቤተሰብ የሚሆኑ መኪኖች በብዛት ቀርበዋል። እኛም በ2025 ዓ.ም የሻንጋይ ትርኢት ላይ ከቀረቡ በጣም ተፈላጊነት ካገኙ 5 መኪኖች መካከል የተመረጡትን ይዘላችሁ ቀርበናል። የመጀመሪያው BYD ሲላዮን 07 ሙሉ ለሙሉ በኤሌክትሪክ የሚሰራ ተሽከርካሪ ነው። ይህ ካምፓኒ የተመረተው በBYD ሲሆን ሞዴል ስሙም ሲላዮን 07 ይባላል። በቻይና አንደኛ ደረጃ የኤሌክትሪክ መኪና አምራች ድርጅት የሆነው BYD ያመረተው ነው። ለዚህም ተሽከርካሪ አንዳንድ አስገራሚ ባህሪያት አሉት። የመኪናው ውጫዊ ዲዛይን በምናይበት ጊዜ መኪናው SUV ኩፕ ዲዛይን የሚባል ያለው ነው። ይህም ተሽከርካሪ በ800 ቮልት ፕላትፎርም 3.0 የሚባል የተሰራ ሲሆን ከ30-80% በ15 ደቂቃ ውስጥ ፉል ቻርጅ ማድረግ የሚችል ተሽከርካሪ ነው። ራሱን በራሱም ማሽከርከር የሚችል ቴክኖሎጂ ተካቶለት የቀረበ ነው። በአንድ ሙሉ ቻርጅም ከ600 ኪሎ ሜትር በላይ የመጓዝ አቅም ያለው ተሽከርካሪ ነው። የተሽከርካሪ የተሰራበት የተለያዩ ዓላማዎች አሉት። የመጀመሪያው አስተማማኝነት ለሚፈልጉ ቤተሰቦች ናቸው። ሁለተኛው ደግሞ በቴክኖሎጂ የዘመነ መኪና ለሚፈልጉ ወጣቶች ያለው ዲዛይን ወጣቶች እንዲስብ ተደርጎ ነው። በገበያው ላይ ያለውን ተጽዕኖ በምናይበት ጊዜ BYD ዓለም አቀፍ ገበያ ውስጥ ከቴስላ ጋር የሚወዳደር ድርጅት መሆኑን አሳይቷል። በንድፍ ላይ በመሳሪያ ጥራት እንዲሁም የቻይና ኩባንያዎች እየተወዳደሩም ይገኛሉ። በሁለተኛ ተሽከርካሪ የምናገኘው ደግሞ NIO ET9 ይባላል። የተሽከርካሪ ለማታውቁት በቻይና ውስጥ ታዋቂ በሆነው የኒዮ መኪና አምራች ካምፓኒ የሚመረት ሲሆን ይህም በከፍተኛ ደረጃ የሚገኙት ተወዳዳሪ መኪኖች መካከል አንዱ ነው። የዚህም ተሽከርካሪ አስገራሚ ባህሪያትን በምናይበት ጊዜ የተለያዩ ዘመናዊ ቅንጡ መኪኖች ላይ ይዘው የሚገኙትን የተለያዩ ፊቸሮችን በሙሉ አሟልቶ ይዘው ቀርቧል። ይህም ተሽከርካሪ በላይዳር ሴንሰር በመታገድ ራሱን በራሱ መንዳት የሚችል የባትሪ መቀየሪያ ማለትም ባትሪ ስዋፒንግ ቴክኖሎጂ በ5 ደቂቃ ውስጥ ባትሪ ሙሉ ለሙሉ መቀየር የሚያስችል ይዞ ቀርቧል። የዚህ ተሽከርካሪ የተመረጡት ደንበኞችን በምናይበት ጊዜ ቴክ ወዳጅ የሆኑ ለባለ ሀብቶች የተሰራ ነው። በገበያ ውስጥ የሚኖረው ተጽዕኖ በምናይበት ጊዜ ደግሞ ከጀርመን አውቶሞቢል ኩባንያ ከሆኑት ተመሳሳይ ምድብ ከሆኑት እነ ሜርሴዲስ፣ BMW እና አውዲ ጋር የሚወዳደር እንደሆነ ተገልጿል። በሶስተኛ ደረጃ የምናገኘው ተሽከርካሪ ደግሞ ዛዮሚ SU7 ማክስ ይባላል። የተሽከርካሪ የተመረተው በዛዮሚ ሲሆን ከዚህ በፊት በስልኮችና ቴክኖሎጂ መሳሪያዎችን የታወቀው ዛዮሚ ወደ መኪና ኢንዱስትሪ በቅርቡ ገብቷል። አስገራሚ የሆኑ ባህሪያትም የተሽከርካሪ ዋና መገለጫ ናቸው። የመጀመሪያው ዛዮሚ ፓይለት አስተማማኝ ራስን በራስ የመንዳት መሳሪያ ከ30 በላይ ካሜራዎችና ላይዳሮች የተካተተለት ነው። ከዚህ በተጨማሪም የተሽከርካሪ ዱዋል ሞተር ነው፣ ማለትም ኦል ዊል ድራይቭ ነው። ከ0-100 ኪሎ ሜትር በምን ያህል ሰከንድ ይደርሳል ካለን በ2.78 ሰከንድ ውስጥ የመድረስ አቅም አለው። መኪናው ከ800 ኪሎ ሜትር በላይ በአንድ ጊዜ ቻርጅ የመጓዝ አቅም ያለው ነው። ለዚህ ተሽከርካሪ የተመረጡት ደንበኞችን በምናይበት ጊዜ ቴክኖሎጂ የሚመርጡ ወጣቶች አንደኛ ደረጃ የቅንጦት መኪና ደንበኞችን ታሳቢ ተደርጎ የተሰራ ነው። ዛዮሚ የቴክኖሎጂ ኩባንያ ወደ መኪና ኢንዱስትሪ መግባት እንደ አንድ ደረጃ ከፍ አድርጎ ይታይለታል። በቀጣይ የምናገኘው ተሽከርካሪ ደግሞ ሆንጂ EH7 ይባላል። ይህም የቻይና መንግስት ከፍተኛ ድጋፍ የሚያደርግለት አንዱ ካምፓኒ ሲሆን በከፍተኛ ምድብ የሚወዳደር ተሽከርካሪ ነው። ማለትም ለባለ ሀብቶች ሌክዠሪ መኪና ነው። የተሽከርካሪ ባህሪያትን በምናይበት ጊዜ የአንደኛ ደረጃ የቅንጦት መኪና ነው። ውጫዊ ውስጣዊ ንድፉ በጣም አስገራሚ የሆነ ገጽታ አለው። መኪናው ባለ 2 ሞተር ነው። ማለትም ከፊትም ከኋላም አለው። ኦል ዊል ድራይቭ ነው። የተሽከርካሪ ላይ ከምናገኛቸው ሌሎች ነገሮች መካከል መኪናው ባለ 5G ወይም ደግሞ 5G ኮኔክቲቪቲ AI አውቶ ድምፅ መቆጣጠሪያ ተካቶለታል። መኪናው በአንድ ጊዜ ቻርጅም 700 ኪሎ ሜትር በኤሌክትሪክ ብቻ የመጓዝ አቅም አለው። የተመረጡት ደንበኞች በምናይበት ጊዜ የቅንጦት መኪና ለሚፈልጉ ከፍተኛ ደረጃ ባለ መኪኖች ታሳቢ ተደርጎ ነው። ገበያ ውስጥም የገበያውን ተጽዕኖ በምናይበት ጊዜ ሆንጂ ከጀርመን ሌክዠሪ መኪና አምራች ከሆኑት ሜርሴዲስ፣ BMW ጋር በአዲስ መልኩ እንደሚወዳደር ተገልጿል። በአምስተኛ ደረጃ የምናገኘውና በአይነቱ ልዩ የሆነው ደግሞ ዜሪክ MIX ይባላል። ዜሪክ MIX የጂሊ በጣም ተወዳጅ የሆነው መኪናቸው ነው። በዚህም ተሽከርካሪ ባህሪያት በምናይበት ጊዜ የአስደናቂ የቤተሰብ MPV ንድፍ ያለው ነው። የዚህ ተሽከርካሪ ስላይዲንግ ዶር የፊተኛው መቀመጫው 180 ዲግሪ የሚሽከረከር ባህሪ ያለው። ከዚህ በተጨማሪም በአንድ ጊዜ ቻርጅ 600 ኪሎ ሜትር መጓዝ የሚችል በ800 ቮልት ቻርጅ ማድረግ የሚችል ነው። የዚህ ተሽከርካሪ የተመረጡት ደንበኞች ቤተሰቦቻቸው አዳዲስ ቅርጽ እና ለየት ያለ ቴክኖሎጂን የሚወዱ ሰዎች ለነሱ ተብሎ የተሰራ ነው።
በሚቀጥለው ዘመን የህዝብ መኪና ትራንስፖርትን ቅርጽ እንደሚለወጥም ይጠበቃል። ዜሪክ ኤምአይኤክስ ቴክኖሎጂ ተቀባይነቱም እንደ ምሳሌነት እየታየለት ይገኛል። እነዚህ 5 መኪኖች በ2025 ዓ.ም በሻንጋይ አስደናቂ ትርኢት ያቀረቡ መኪኖች ናቸው። ከቴክኖሎጂና ከማሽከርከር ሁኔታ በላይ ለወደፊት የኢንዱስትሪ አቅጣጫ እንደ መነጽር ናቸው ተብሎ ይገመታል። ለዛሬ ሌላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።